ሰላም ጤና ይስጥልን እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። አማሃ ደግፋ ነኝ። ወቅታዊ ፕሮግራማችንን እየተከታተላችሁ ትገኛላችሁ። ከኛ ጋር ስትቆዩ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን እንዲሁም ደግሞ ቪዲዮቻችንን ሼር፣ ላይክ ማድረጋችሁ እንዳትዘነጉ ለማስታወስ እንወዳለን። ሀሳብ፣ አስተያየት፣ ጥያቄ ሲኖራችሁ ደግሞ በኮሜንት ሴክሽን ላይ ልታካፍሉን ትችላላችሁ። በጨዋነት የምታደርሱንን ሀሳቦች በጠቅላላ ለማየት እንሞክራለን እና የእናንተንም ግብረ መልስ እንወስዳለን ማለት ነው። በዛሬው ፕሮግራማችን ኢትዮጵያ፣ ኤርትራና አሜሪካ መካከል ያለውን የሶስትዮሽ ግንኙነት የፎሬን ፖሊሲ እንበለው እዚህ ምስራቅ አፍሪካ ላይ ያለውን አሁናዊ ሁኔታ በተለይም አሜሪካ ለምንድን ነው ትኩረት ማሳደር የፈለገችው እዚህ ቦታ ላይ የሚሉትን ጉዳዮች ለማንሳት እንሞክራለን። የኢትዮጵያ ፍላጎት ምንድን ነው? የኤርትራ ፍላጎት ምንድን ነው? የአሜሪካስ ፍላጎት ምንድን ነው? ኤርትራ ኢትዮጵያ ውስጥ ያላት ረዥም እጅ ምንድን ነው? በተለይም አሁን ባለው ሁኔታ ከፋኖ ጋር ያላት ጥምረትስ፣ ከዚህ በፊት ያደረገቻቸው ጣልቃ ገብነቶች እንዴት ይታያሉ? ኢትዮጵያ ምን አይነት አማራጮችን ልትወስድ ትችላለች? የሚሉ ጉዳዮችን ከኢትዮጵያ ሳይድ ሆነን ስለሆነ የምናወራው፣ ኢትዮጵያውያንን ምንኖር ኢትዮጵያ ውስጥ ነው። ከኢትዮጵያ ሳይድ ሆነን ስለምናወራ ኢትዮጵያ ምን አይነት አማራጮችን ብትወስድ ያዋጣታል፣ ምን ማድረግ ትችላለች የሚሉትን ጉዳዮችም ለማንሳት እንሞክራለን። የሶስትዮሽ ግንኙነቱን መነሻ ጉዳዮችም እንዲሁ ለማንሳት እንሞክራለን። ስለዚህ ዛሬ ቆይታ የምናደርገው በዚህ ርዕሰ ጉዳይ ዙሪያ ይሆናል ማለት ነው። አብራችሁን ቆዩ። እስከ ፕሮግራማችን ፍጻሜ ድረስ የአክብሮት ግብዣችን ነው። እንግዲህ በአሜሪካ በኤርትራና በኢትዮጵያ መካከል ያለው የሶስትዮሽ ግንኙነት ይሄ ሆርን ኦፍ አፍሪካ የሚባሉን የአፍሪካ ቀንድ ፖለቲካ እጅግ ውስብስብ የሚያደርገው ጉዳይ ነው። በጣም ተለዋዋጭ ጉዳይ ነው እና ትልቅ ትኩረትም ደግሞ የሚፈልግ ጉዳይ ነው ማለት ነው። እዚህ ላይ በጣም ትልቁን ሚና የሚወስደው ለሶስቱም ሀገራት እንደ አንድ መገናኛ ድልድይ የሚያገለግለው የቀይ ባህር ጉዳይ ነው። ቀይ ባህር እዚህ ቀጠና ላይ መኖሩ ኤርትራን፣ ኢትዮጵያንና አሜሪካን በአንድ የዲፕሎማሲ ማዕቀፍ ውስጥ እንዲገኙ ያደረጋቸው ትልቁ ኮር ፖይንት ነው ቀይ ባህር ማለት። አሜሪካ ስጋት አላት፣ ቀይ ባህርን በተመለከተ ቀውሶች ሊኖሩ ይችላሉ የሚል ከፍተኛ ስጋት አላት። በቀይ ባህር ብቻ አይደለም፣ በኤደን ባህረ ሰላጤ አካባቢ ጭምር ያለውን የጸጥታ መናጋት፣ የጸጥታ መደፍረስ ቀውስ በተለይ ደግሞ ከሁቲ ታጣቂዎች የሚሰነዘር ጥቃት ጋር ተያይዞ በከፍተኛ ሁኔታ ትኩረት የምታደርግበት አካባቢ ነው ቀይ ባህር ላይ። ኤርትራ ደግሞ ይሄ ቀይ ባህር በረዥም ርቀት የሚያዋስናት ሀገር ነች። በጣም በረዥም በሺህ የሚቆጠር ኪሎ ሜትር የሚያዋስናት ሀገር ነች ማለት ነው ኤርትራ። ስለዚህ ይህንን ያክል ረጅም ርቀት የሚያዋስናት አገር ከሆነች ኤርትራ ከቀይ ባህር ጋር አሜሪካ ቀጠናዊ ስትራቴጂ ስላላት እዛ አካባቢ ናሽናል ኢንተረስት ስላላት ቅድም እንዳልነው ከሁቲ ጥቃት ጋር ተያይዞ የሚነሱ ጉዳዮችን መከላከል እንድትችል ኤርትራን እንደ ስትራቴጂካዊ ወሳኝ ተዋናይ አድርጋ ልትወስዳት ትችላለች ማለት ነው። እዚህ ላይ የኢትዮጵያ የባህር ፍላጎት ደግሞ አለ። ኢትዮጵያ የባህር ፍላጎት አላት። ከዚህ በፊት ከዓመታት በፊት ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ አለ። በዛ የመግባቢያ ሰነድ ከተፈራረመች በኋላ እሱን ተከትሎ ቀጠናው ላይ አዲስ የፖለቲካ ውጥረት ተከስቶ እንደነበር እናስታውሳለን። እንግዲህ ይህንን ውጥረት ለማርገብ አዲስ ሚዛን ለመፍጠር ነው እንግዲህ አሜሪካ ከኢትዮጵያና ከኤርትራ ጋር ያላትን ግንኙነት እንደገና ማደስ ያስፈለጋት የሚል ትንታኔ የሚሰጡ ሰዎች አሉ። ሌሎችም ምክንያቶች አሉ። በእርግጥ ይሄ ብቻ አይደለም፣ ግን በዋናነት የሚነሳው ይሄ ነው። ለዚህ ነው እንግዲህ አሜሪካ ዲፕሎማሲዋን እንደገና ለመጀመር ወይንም ደግሞ ሪሴት ለማድረግ ፍላጎት ያሳያቸው ብሎ መናገር ይቻላል። እንግዲህ አሜሪካ ባለፉት ዓመታት በኤርትራ ላይ የጣለችው ጠንካራ ማዕቀብ ነበረ። በጣም በርካታ ማዕቀቦች ኤርትራ ላይ ተጥለዋል። ኤርትራን ከዓለም የተገለለች ሀገር እንድትሆን ያስገደዱ በጣም ከባባድ ማዕቀቦች ነበሩ ኤርትራ ላይ የተጣሉት። ኢትዮጵያም ደግሞ እንዲሁ የአገዋን እገዳ ጭምር እና ሌሎች ጫናዎችን አንዳንድ ፖለቲከኞችን ወደ አሜሪካ እንዳይገቡ እስከ መከልከል የደረሰ ጫናዎች ታደርግ ነበር። እንግዲህ ሁለቱን ሀገራት ወደ ሌሎች ዓለም አቀፍ ኃይሎች እንዲሄዱ ያደረገ ጫና ነው ይሄ ጫና የሚል ግምገማ ሳይኖራት አይቀርም አሜሪካ። እነዚህ ሀገሮች ሩሲያ እና ቻይና ናቸው። ኤርትራም ኢትዮጵያም ወደ ሩሲያ እና ቻይና በይበልጥ እንዲገፉ ያደረጓቸው ጫናዎች ናቸው። አሁን እንደ ድሮ ዓለም የምትመራው
ነጠላ የበላይነት አይደለም፣ በዩኒፖላር አይደለም፣ መልቲፖላር ነው። አሜሪካ ኦፍኮርስ አሁንም አፐርሃንዱ የእሷ ነው፣ ግን ብቻዋን ደግሞ እንዳሻት የምታደርገው ዓለም አይደለም ያለችው። ቻይና የራሷ አሲያ ያላት፣ ሩሲያ የራሷ አሲያ ያላት፣ ዩናይትድ አረብ ኤሜሬት፣ ሳውዲ እንደዚህ እዚህ የምናነሳው ቀጠና ላይ የራሳቸው ናሽናል ኢንተረስት አላቸው። ምንም እንደው አቅማቸው ከአሜሪካ ጋር የሚገዳደር ባይሆንም ቅሉ እነ ሳውዲ እና ዩናይትድ አረብ ኤሜሬትስም ፍላጎቶች አሏቸው። ደግሞ አሜሪካን በጦር መሳሪያም በኢኮኖሚም የምትገዳደር ቻይና የምትባል ሀገር ተፈጥራለች። ሩሲያም ሩሲያ ናች እንደምታውቁት። ስለዚህ አሁን መልቲፖላር ነው ጉዳዩ። የአሜሪካ የበላይነት ብቻ ብሎ ነገር እያከተመለት የመጣ ነው። አሜሪካ የሚባለው ብቻ ይህ አይነት ነገር እያከተመለት ከመጣ አሜሪካ ማዕቀብ የምትጥልባቸው ሀገራት፣ ጫና የምታሳድርባቸው ሀገራት ከእሷ ጋር ሊፎካከሩ ወደሚችሉ ወታደራዊ ጡንቻቸው ከአሜሪካ ጋር ለመለካካት አቅም ያላቸው ሀገሮች ለነዚህ ተገፍተናል ብለው ለሚያስቡት ትንንሽ ሀገሮች በተለይም አፍሪካውያን እንደ ጥሩ መሸሸጊያ ሊያገለግሉ ይችላሉ። አሜሪካ ይህን የገመገመች ይመስላል። ስለዚህ እስራኤል ማናት ኤርትራም ኢትዮጵያም ወደ ሩሲያ እና ቻይና ይበልጥ እንዲጠጉ እንዳደረገቻቸው በራሷ ግፊት፣ በራሷ ጫና፣ በራሷ ማዕቀብ ወደ ሩሲያ እና ቻይና እንዲጠቁ እንዳደረገቻቸው ግምገማ ልትወስድ ትችላለች ማለት ነው። ስለዚህ አሜሪካ በቀጠናው ያላትን ተጽዕኖ ዳግመኛ መመለስ ያስፈልጋታል ማለት ነው። ይሄን ለማድረግ ከሁለቱም ሀገራት ጋር አዲስ የዲፕሎማሲያዊ መንገድ ለመቀየስ እየሞከረች እንዳለ መገንዘብ ይቻላል። በዚህ መሀል ያለው የኢትዮጵያና የኤርትራ ወቅታዊ ግንኙነት ትልቅ ተጽዕኖ ሊያሳድር እንደሚችል እና ትልቅ ደግሞ ትኩረት የሚሻ ጉዳይ እንደሆነም መገንዘብ ይቻላል። በተለይም ከሰሜኑ ጦርነት ማክተም በኋላ ቲፒኤልኤፍ እና ፌዴራል መንግስት ያደረጉት የሰሜኑ ጦርነት በስም የሰሜኑ ጦርነት ወይ ደግሞ ቲፒኤልኤፍ እና ፌዴራል መንግስት ያደረጉትን እንበለው እንጂ ሌሎች ስቴክሆልደርስም ደግሞ አሉ እዚህ ጦርነት ውስጥ። የኤርትራ መንግስት ዋነኛው ነው ኢናውር ኮንቴክስት፣ እሱን ስለሆነ የምናነሳው። ከዛ ሌሎች የፋኖ እንደዚህ የምንላቸው ነገሮች ሊነሱ ይችላሉ በኋላ ላይ። ግን እንደው በስም የፌዴራል መንግስቱና የቲፒኤልኤፍ ጦርነት እንበለው እንጂ ቀጥተኛ ተጽዕኖ የነበራቸው አካላት አሉ። ለምሳሌ የኤርትራ መንግስት ይሄ ስምምነት ማለት ጦርነት የሰሜኑ የምንለው ጦርነት ያከተመው በፕሪቶሪያው ስምምነት ነው። አትሊስት ያከተመው ስንል አሁን ከነጨራሹ የጦር ወሬ የለም የሚል ድምዳሜ ላይ ደርሰን አይደለም። ግን አሁን ስጋቶች ቢኖሩም ኦፍኮርስ ግን በጥይት ምክንያት ማለት በጦርነት ጥይት ምክንያት ትግራይ ክልል ውስጥ የሰው ህይወት ሲጠፋ እናይም የተቋረጠ የኃይል አቅርቦት የለም። ስልክ ይሰራል፣ መብራት አለ። እንዲህ አይነት አገልግሎቶች እንዲገኙ የሆነው በፕሪቶሪያው ስምምነት መሰረት ነው። ይሄ የፕሪቶሪያው ስምምነት ኢትዮጵያ ውስጥ ትልቅ ተስፋ የተጣለበትን የሰላም ስምምነት እንዳመጣ ሁሉ ከኤርትራ ጋር ያለውን ግንኙነትን ደግሞ ቁርሾ ውስጥ ከቶታል። ከዚህ ስምምነት በኋላ በኢትዮጵያና በኤርትራ መካከል ከዚህ በፊት የነበረው የደመቀ ሊባል የሚችል ወዳጅነት ወይም ግንኙነት ወደ መቀዝቀዝ እንደቀየረ ማስተዋል ይቻላል። ታዲያ አሜሪካ በዚህ አዲስ ምዕራፍ ውስጥ የምታደርገው እንቅስቃሴ በሁለቱ ሀገራት መካከል ያለውን አለመግባባት ለማርገብ ወይንስ ደግሞ የራሷን የጸጥታ ፍላጎት ለማስከበር የሚለውን ዲፈረንሽት አድርጎ ማየትም በጣም አስፈላጊ ነው የሚሆነው። በጥቅሉ ለማንሳት ግን የሶስቱ ሀገራት አዲስ የሶስትዮሽ ትስስር እንደው በመግለጫ ደረጃ የሚነገር ወይ ደግሞ ኦፊሻል የሆነ ጉዳይ ሳይሆን ገና በሂደት ሼፕ እየተደረገ ያለ ግንኙነት ነው። ይፋዊ መግለጫዎች የሉትም፣ ግን ከጀርባ የሚደረጉ ውይይቶች፣ ዲፕሎማሲያዊ ግንኙነቶች ብቻ እንዳሉት ነው የምንገነዘበው። ፍላጎቶች አሉ። በወፍ በረር ለማንሳት እንደሞከርነው ቅድም ትልቁ የአሜሪካ ፍላጎት ቀይ ባህር ላይ ትልቅ የሆነ መረጋጋትን ትፈልጋለች፣ የባህር ደህንነትን ትፈልጋለች። በተለይም እንዳነሳ ነው ቅድም ከሁቲ አማጽያን ታጣቂዎች ጋር በተያያዘ ይሄንን ትፈልጋለች። ኢትዮጵያ ደግሞ የኢኮኖሚ መነቃቃት ውስጥ ነች፣ ቀጠናዊ ተሰሚነትን ትፈልጋለች። ስለዚህ ቀይ ባህርን አክሰስ ማድረግ አለብኝ የሚል ክሌም አላት፣ ፍላጎት አላት። በተቃራኒው ኤርትራ ደግሞ ከዲፕሎማሲያዊ ማዕቀብ መውጣት ትፈልጋለች። ዜን ከኢትዮጵያ በኩል ሊመጣብኝ ይችላል የምትለውን ስጋት በመፍራት ድንበሯ እንዲከበርላትም ትፈልጋለች። እነዚህ ፍላጎቶችን አጣጥሞ የተሻለ ስምምነት ላይ መድረስ አሁን እጅግ አስፈላጊ ጉዳይ ነው። በጣም አንገብጋቢ ጉዳይ ነው የሚሆነው ማለት ነው። ይህ እንዳይሆን የሚያደርጉና ሊታረሙ የሚገባቸው ጉዳዮች ግን አሉ። ሊታረሙ የሚገባቸው ጉዳዮች ደግሞ አሉ። ምንድን ናቸው እነዚህ? ከነዚህ ውስጥ አንዱ ምናልባትም በጣም ትልቁ እና በአፋጣኝ ደግሞ የመፍትሄ እርምጃ የመፍትሄ አቅጣጫ እንዲቀመጠለት የሚያስፈልገው
የኤርትራ መንግስት ኢትዮጵያ ውስጥ ያለው ሚና ነው። በውስጥ ጉዳዮች በኢትዮጵያ የውስጥ ጉዳይ ላይ ያለው ሚና እልባት የሚፈልግ ጉዳይ ነው። እንግዲህ ኤርትራ በኢትዮጵያ ውስጥ ያላት ሚና በኢትዮጵያ የውስጥ ጉዳይ በተለይም በታጠቁ አካላት በሚፈጥሩት ውጊያዎች ላይ ያላት ሚና በምስራቅ አፍሪካ ላይ በጣም ስስ በጣም ሴንሲቲቭ ከሆነ ፖለቲካዊ ጉዳዮች መካከል አንዱ ነው። ኤርትራ በኢትዮጵያ ውስጥ ጉዳዮች ላይ የምታሳየው ተሳትፎ እንዲህ ነው ብለን የጎሉትን እናነሳ ካልሆነ በስተቀር ኤቭሪ ዲቴል እናንሳ ካልን ረጅም ጊዜ የሚፈጅ በጣም ደግሞ የሚያሰለች ጉዳይም ጭምር ሊሆን ይችላል። ግን ዋና ዋና ተሳትፎቿን ማንሳት እንችላለን። አንዱ እና በቀጥታ የምትሳተፍበት ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ዳይሬክት ኢንተርቬንሽን አላት። ቀጥታ የሆነ ወታደራዊ ተሳትፎ ያደረገችባቸው ጊዜዎች አሉ። ለምሳሌ ቅድም ስናነሳ የነበረው የሰሜኑ ጦርነት ላይ ግልጽ ተሳትፎ ነበራት። በቅርብ ታሪክ ውስጥ የተደረገ ጦርነት ነው እንደምታውቁት። በዚህ ጦርነት ውስጥ ወታደራዊ ተሳትፎ ነበራት። 2 ወይ 3 ዓመት አካባቢ በቆየው ጦርነት ውስጥ የጋራ ግንባር ነበራት ከፌዴራል መንግስት ጋር እና የኤርትራ መንግስት ህወሓትን እንደ ጋራ ስጋት በመመልከት የኤርትራ መከላከያ ሰራዊት በጦርነት ውስጥ በቀጥታ በመሳተፍ ከኢትዮጵያ መከላከያ ጋር በጋራ ተዋግቷል። ይሄ ዳይሬክት ኢንተርቬንሽን ነው በወታደራዊ መስኩ። ከዚህ በተጨማሪ የድንበርና የስትራቴጂካዊ ቦታዎች ቁጥጥርም አላት። በጦርነቱ ወቅት የኤርትራ መንግስት በባድመና በሌሎች የድንበር አካባቢዎች እንዲሁም የትግራይ ክልል ውስጥ በስፋት በመግባት በወቅቱ ለነበረው ወታደራዊ ሚዛን ወሳኝ የሆኑ ቦታዎችን ይቆጣጠር ነበር። ይህም ከፍተኛ ተጽዕኖ እንደነበረው ነው የሚነገረው። ስለዚህ ዳይሬክት የሆነ ወታደራዊ ኢንተርቬንሽን ታደርግ ነበረ ማለት ነው ኤርትራ። ይሄ የኢትዮጵያ የውስጥ ጉዳይ ውስጥ የምትገባበትን የጣልቃ መግባት መጠን የሚያሳይ ነው። ሌላኛው ፕሮክሲ ሰፖርት ነው። በርቀቱና ድጋፍ የምትሰጣቸው ደግሞ የተለያዩ የታጠቁ እና ፖለቲካዊ አካላት አሉ። ለምሳሌ እንዴት አይነት ድጋፎች ታደርጋለች ካልን ለተቃዋሚዎች ማረፊያ በመሆን ታገለግላለች። ስልጠና በመስጠትም ጭምር እንዲሁ የምታገለግል ሀገር ናት። ቀደም ባሉ ዓመታት ስማቸው መጥቀስ ካስፈለገ እነ ግንቦት ሰባት የነ ፕሮፌሰር ብርሃኑ ነጋ ድርጅት የነበረው ግንቦት ሰባት፣ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ እንደነዚህ ያሉ የኢትዮጵያ መንግስትን በትጥቅ ትግል ለመጣል አልመው የነበሩ ሰዎች ኤርትራ መንግስት በረሃ ሰጥቷቸው ቦታ ሰጥቷቸው ይቃወሙ ለነበሩ ሰዎች የፖለቲካ ቢሮ አስመራ ውስጥ በመክፈት ወታደራዊ ስልጠና፣ የትጥቅ ድጋፍ በማድረግ የኢትዮጵያ የውስጥ ጉዳይ ላይ ፕሮክሲ ሰፖርት ታደርግ ነበረ ማለት ነው። ከዚህ በተጨማሪ ከፕሪቶሪያው ስምምነት የሰላም ስምምነት በኋላ በኢትዮጵያና በኤርትራ መንግስት መካከል ያለው ግንኙነት መቀዝቀዙን ተከትሎ አሁን ላይ በተለይ በአማራ ክልል ውስጥ ካለው የፋኖ ውጊያ ጀርባ የኤርትራ የደህንነትና የሎጂስቲክስ እጅ በስፋት ሊኖር ይችላል የሚሉ ስጋቶች፣ የፖለቲካ ትንተናዎችም በተለያዩ ወገኖች ሲሰጡ ይሰማል። ስለዚህ የመጀመሪያው ዳይሬክት ኢንተርቬንሽን ነው በወታደራዊ እንቅስቃሴ በኩል። ሁለተኛው ፕሮክሲ ሰፖርት ነው። ከዛ ውጭ ግን በሶስተኝነት ደረጃ ኤርትራ በኢትዮጵያ ውስጥ ጉዳይ ላይ ስትራቴጂክ ሌቨሬጅ ለመውሰድ ስትሞክርም ደግሞ ይታያል። የደህንነትና የስትራቴጂካዊ ሚዛን ተጽዕኖ ለማሳረፍ ትሞክራለች። ይሄ በምን መልኩ ይገለጻል የሚለውን ለማንሳት የኢትዮጵያን ጦር የመከፋፈል አቅም እንዳላት ነው የሚነገረው። አንዳንድ ጊዜ የኤርትራ መንግስት ድንበር ላይ ወታደራዊ እንቅስቃሴ ካደረገ ወይንም ደግሞ የተቃዋሚ ኃይሎችን በመደገፍ አቅማቸውን ካጠናከረ የኢትዮጵያ መንግስት የውስጥ የጸጥታ ስጋቶቼ ናቸው ብሎ የሚላቸውን አካላት ለመቆጣጠር የሚያደርገው ጥረት ላይ ተጽዕኖ ያሳድራል። ስለዚህ የኤርትራ መንግስት ድንበር ላይ የሚያደርገውን እንቅስቃሴ ለመመከት ሲል ኃይሎቹን ወደ ተለያየ ቦታ ሊያንቀሳቀስ ይችላል። ይሄ ደግሞ ውስጥ ያለውን ጉዳይ በደንብ ሃንድል እንዳያደርገው ሊያደርገው ይችላል። ስትራቴጂክ ሌቨሬጅ በዚህ መልኩ ልትወስድ ትችላለች። በሱዳን ቀውስ እንዳለ ይታወቃል። ከሶማሊያ ጋር ውጥረት ውስጥ እንዳለች ይታወቃል። ከግብፅ ጋር ባለው የህዳሴ ግድብ ድርድር ላይ ምን አይነት ጉዳዮች እንዳሏት ይታወቃል ኢትዮጵያ። እነዚህ ጉዳዮች ላይ በምትጠመድበት ወቅት ኤርትራ የምትይዘው አቋም በኢትዮጵያ የውስጥ መረጋጋት ላይ የራሱ የሆነ ትልቅ የቤት ስራ አለው። እነዚህ ስትራቴጂክ ሌቨሬጆች ናቸው ማለት ነው። እንደው ወቅታዊ ጉዳይ ስለሆነ የኤርትራ መንግስት ከፋኖ ጋር ምን አይነት ትስስር አለው፣ ምን አይነት ግንኙነት አለው የሚለውንም ለብቻው ማየትም ደግሞ እንዲሁ አስፈላጊ ነው የሚሆነው። የኤርትራ መንግስት እንግዲህ አማራ ክልል ውስጥ ከሚንቀሳቀሰው የፋኖ ታጣቂ ኃይል ጋር ያለው ግንኙነት በይፋ የተገለጸ አይደለም። እንደምታውቁት በመግለጫዎች የተቀመጠ አይደለም።
በተፈራረመናል አብረን ለመስራት አንድ ለመሆን እንደዚህ በሚል ደረጃ የሚቀመጥ ጉዳይ እንዳልሆነ ይታወቃል። ነገር ግን በይፋ ባይቀመጥም በውስጥ ግን ውስጥ ለውስጥ በጣም በርካታ ስራዎች የሚሰሩበት ጉዳይ እንደሆነ የአካባቢው ላይ ትኩረት የሚያደርጉ የፖለቲካ ተንታኞች እንዲሁም የደህንነት ጉዳዮች የሚያሳስባቸው ተንታኞች በስፋት የሚወያዩበት ርዕሰ ጉዳይ ነው። የፋኖና የኤርትራ መንግስት ግንኙነት ከየት የጀመረ ነው የሚለውን ደግሞ ማንሳትም እንዲሁ አስፈላጊ ነው የሚሆነው። ቀደም ሲል በስፋት ስናነሳው የነበረው በሰሜን ኢትዮጵያ የነበረው ጦርነት ወቅት የኤርትራ መከላከያ ሰራዊትና የኢትዮጵያ ፌዴራል መከላከያ ሰራዊት አብረው ይዋጉ እንደነበረ አንስተናል። እዚህ ላይ የፋኖ ኃይልንም መጨመር እንችላለን። ፋኖም አብሮ ይዋጋ የነበረ አካል ነው። ስለዚህ የኤርትራ መንግስትና የአማራ ክልል ልዩ ኃይል እንዲሁም ፋኖ አብረው የሚዋጉ አካላት ነበሩ ማለት ነው። እነዚህ ታጣቂዎች የጋራ ጠላት ነበራቸው ቲፒኤልኤፍ የሚባል። ስለዚህ እሱን ለማጥፋት አብረው በአንድ መስመር የተዋጉ የተሰለፉ አካላት ናቸው። በዚህ ጦርነት ወቅት በሁለቱ ኃይሎች መካከል የቅርብ ወታደራዊ መረጃ ልውውጥ ይደረግ ነበረ። እንዲህ አይነት ትንታኔዎች ይሰጣሉ በኤርትራ መንግስትና በፋኖ መካከል። ያን ያህል የተደራጀ ነው ወይ የሚለው ጉዳይ ጥያቄ ውስጥ የሚገባ ቢሆንም የመረጃ መለዋወጡ በተገኘው አጋጣሚ አንዳንድ ግንኙነቶች ማድረጉ የማይቀር ጉዳይ ነው። አብሮ እስከተሰለፈ ድረስ ሁለት ወገን መረጃ ልውውጥ ማድረጉ የማይቀር ስለሆነ ይሄ የቀድሞ የጦር ሜዳ ትስስር አሁን ላላቸው ግንኙነት እንደ ትልቅ መንደርደሪያ እንደ ትልቅ እርሾ እንዳገለግላቸው ነው የሚነገረው። ከዚህ እንደ ትልቅ እርሾ ካገለገላቸው ጦርነት በኋላ የፕሪቶሪያ ስምምነት የሚባል ነገር መጣ። ይሄ ፕሪቶሪያ ስምምነት ሲመጣ ኢትዮጵያና ኤርትራ መካከል ትልቅ ቅራኔ የተፈጠረ መራራቅ መጣ። ስምምነቱን ተከትሎ በአዲስ አበባና በአስመራ መካከል በኢትዮጵያና በኤርትራ መካከል ያለው ግንኙነት በከፍተኛ ሁኔታ ነው የቀዘቀዘው። ይሄ ብቻ አይደለም። በአማራ ክልል የነበሩ መደበኛ ያልሆኑ ታጣቂዎችን ትጥቅ የማስፈታት ስራም የተጀመረው ከዚህ ከስምምነቱ በኋላ ነው። በዚህ የተነሳ እንግዲህ በፋኖና በፌዴራል መንግስቱ መካከል ግልጽ የሆነ ውጊያ፣ ግልጽ የሆነ ጦርነት ተጀመረ። አሁን የፕሪቶሪያ ስምምነት መምጣት የፈጠራቸው ሁለት ጉዳዮች አሉ ማለት ነው። አንደኛው በኢትዮጵያና በኤርትራ መካከል ቁርሾ ፈጠረ፣ በፌዴራል መንግስትና በፋኖ መካከል ውጊያ ፈጠረ። ስለዚህ በፋኖና በፌዴራል መንግስት መካከል የተፈጠረውን ውጊያ ከኢትዮጵያ መንግስት ጋር ቁርሾ ውስጥ ለገባቸው ኤርትራ ጥሩ አጋጣሚ ይሆናላት ማለት ነው። በዚህ አማካኝነት የጠላቴ ጠላት የሚባለውን ስትራቴጂ በመምረጥ በኤርትራና በኢትዮጵያ መካከል እየሻከረ የመጣውን የግንኙነት በጣም በሚያጎላ መልኩ የፌዴራል መንግስቱን በወታደራዊ ፖለቲካ ረገድ የሚፈትነውን የፋኖን ትግል የፋኖን እንቅስቃሴ እንዳንድ የስትራቴጂካዊ ተጽዕኖ ማሳያ መሳሪያ በመመልከት ኤርትራ ከፋኖ ጋር ግንኙነት እንደመሰረተች ይገመታል። ምን አይነት ድጋፎች በማድረግ ነው ግንኙነቷን ያጠናከረችው የሚለውን ደግሞ እናንሳ። ምን አይነት ድጋፎች ታደርጋለች? እንዳልኳችሁ ቅድም ኦፊሻል ላይሆን ይችላል፣ ሁሉም ወገኖች አድሚት ያደረጉት ጉዳይ ላይሆን ይችላል። ግን ጉዳዩን በጥልቀት የሚከታተሉ ሰዎች የሚተነትኑት እና በወፍ በረር እንቃኘው ካለም ጉዳዩን የምናየው ግልጽ የሆኑ ጉዳዮች ስላሉ እንዴት ያሉ ድጋፎችን ነው እያደረገች ያለችው ኤርትራ ለፋኖ የሚለውን ለማየት የሚያስችሉ ሁኔታዎች አሉ። እንግዲህ የተወሰኑ የፋኖ አመራሮች እና ታጣቂዎቹ በኤርትራ ድንበር አካባቢ ወይንም ደግሞ በኤርትራ ምድር ላይ ወታደራዊ ስልጠናዎችን ይወስዳሉ የሚሉ ሪፖርቶች በተደጋጋሚ ይነሳሉ። ስለዚህ አንዱ ድጋፍ ስልጠናና የሎጂስቲክስ ድጋፍ ማድረግ ነው ማለት ነው። ሌላኛው ድጋፍ የመገናኛ ዲፕሎማሲ ግንኙነት መፍጠር ነው። ኤርትራ ለፋኖ የፖለቲካ ክንፎች ለወታደሩ ብቻ ሳይሆን ለፖለቲካው ክንፍ በተለይም በውጭ ሀገር ላሉት ደጋፊዎቻቸው የተሻለ የመንቀሳቀሻና የሀሳብ ማስተላለፊያ መንገዶችን በመፍጠር ረገድ ቀጥተኛ ያልሆነ እገዛ ታደርጋለች የሚሉ እምነቶች አሉ። በዚህ ረገድ የሰሞኑን ስለ ጽምዶ ብዙ ሲያወራ የነበረው አንዳርጋቸው ጽጌ መሪ ተዋናይ እንደሆነም የሚገምቱ ተንታኞች እንዲሁ አሉ። ታዲያ ኤርትራ በዚህ መልኩ ወታደራዊም የሎጂስቲክስም እንዲሁ ዲፕሎማሲያዊም ድጋፎች ለፋኖ ታጣቂ ኃይል የምታደርግ ከሆነ ኢትዮጵያ ያላት አማራጭ ምንድን ነው? አዜ ሶሉሽን እንደ መፍትሄ ወይም ደግሞ ራሷን ከዚህ የሁለቱ ወገኖች ጥምረት ለመከላከል ራሷን ምን አይነት አማራጮችን ልትወስድ ይገባታል የሚለው እንደ ኢትዮጵያዊ ዜጋ ልናነሳው የሚገባን ትልቅ ጥያቄ ነው የሚሆነው። እንግዲህ ኢትዮጵያ በአሁኑ ወቅት በሀገር ውስጥ ካሉ የታጠቁ ግጭት ውስጥ ካሉ አካላት ጋር የምታደርገው ውጊያ በአፍሪካ ቀንድ ላይ በጂኦፖለቲክሱም ውስጥ
ከፍተኛ ውጥረት የሚያመጣ ዘላቂ መረጋጋት ለመፍጠር የተለያዩ ጉዳዮችን ለማሳለጥ አዳጋች ሊያደርግ የሚችል ነው። ይሄ ዘላቂ ለውጥ ለማምጣት ደህንነቱ የተረጋገጠ ቦታ ለማድረግ ግን ልትወስዳቸው የምትችላቸው በርካታ አማራጮች ግን አሏት። እንዲሁ ድፍን ብሎ ከዚህ በኋላ የኢትዮጵያና የኤርትራ ነገር ያከተመለት ነው፣ ቀይ ባህርን አክሰስ የማድረጓ ነገር ያከተመለት ነው ብለን የምንለው አይደለም። የምትወስዳቸው አማራጮች፣ የምትወስዳቸው ዲፕሎማሲያዊ ውሳኔዎች የነሱ አቅም ኢትዮጵያ ወደ ተሻለ አቅም እንድትስፈነጠር ሊያደርጋት የሚችሉ ናቸው። ምንድናቸው እነዚህ ጉዳዮች የሚሉትን ተንታኞች የሚያነሷቸውን 2-3 ነገሮች እንዲሁ በወፍ በረር ለማንሳት እንሞክር። የመጀመሪያው አድቫይዝ የሚደረገው ለኢትዮጵያ ሪከመንድ ስትደረግ የምንሰማው የውስጥ እርቅ ላይ እንድታተኩር፣ ፖለቲካዊ ውይይት ላይ እንድታተኩር በደንብ ኢንሲስት የሚያደርጉ የፖለቲካ ተንታኞች አሉ። ኢንተርናል ፖለቲካል ስቴልመንት እንዲኖራት ይፈለጋል ኢትዮጵያ። ይህም በምን መልኩ ማምጣት ትችላለች? ሁለንተናዊ ድርድር በማድረግ በአማራ ክልል ከፋኖ ጋር፣ በኦሮሚያ ክልል ከኦላ ጋር፣ በሌሎችም አካባቢዎች ካሉ ታጣቂዎች ከነሱ ጋር ኢቨን ከቲፒኤልኤፍም ጋር ጭምር ቢሆን ሁሉን አቀፍ ድርድር በማድረግ ሙከራዎች አሉ። በእርግጥ መንግስት አልሞከረም ማለት አንችልም። ከኦላ ጋር ሙከራዎች አድርጓል። ከፋኖም ጋር ተደራድረን ገብተናል ያሉ አሉ። አሁንም ለድርድር በራችን ክፍት ነው ይላል የኢትዮጵያ መንግስት። ስለዚህ ሙከራዎች አሉ። ይህንን አጠንክሮ መሄድ ከኢትዮጵያ መንግስት ይጠበቃል። አንዱ አማራጩ ነው። ሌላኛው ብሔራዊ ምክክርን ማጠናከርም ደግሞ እንዲሁ አድቫይዝ የሚደረግ ነገር ነው። አሁን ያለውን ብሔራዊ ምክክር ኮሚሽን ሂደት ይበልጥ ተአማኒ ማድረግ፣ ይበልጥ ነፃ ማድረግ፣ ሁሉን ያካተተ ማድረግ እና ሌሎች ጥያቄ የሚያነሱ ወገኖች የሚያምኑትን እንቅስቃሴ እንዲሆን በማድረግ እንዲህ ያሉ የውስጥ እርቅ ለመፍጠር የሚያስችሉ ሁኔታዎችን ልታነሳ ትችላለች። ከኤርትራ ጋር ያለውን ግንኙነት ማስተካከል ደግሞ ሌላኛው አማራጯ ነው የሚሆነው። ለኢትዮጵያ ዲፕሎማቲክ ካሊብሬሽን መጠቀም ይኖርባታል ከኤርትራ ጋር። ይህንን ለማድረግ ደግሞ የጋራ ስጋቶችን መነጋገር ያስፈልጋል። ኤርትራና ኢትዮጵያ የጋራ ስጋቶች ሊኖሯቸው ይችላል። ይህንን በውይይት በንግግር መፍታት የሚያስፈልግ ይሆናል ማለት ነው። ሁለቱ ሀገራት በፕሪቶሪያ ስምምነት አፈጻጸም፣ በድንበር ደህንነት ዙሪያ ብዙ ጥርጣሬዎች አሏቸው። ሰው ይህን በዲፕሎማሲያዊ መድረኮች በግልጽ መወያየት ያስፈልጋቸዋል። ከዛ ባለፈ ደግሞ የውክልና ጦርነትን ማስቀረትም ደግሞ እንዲሁ ያስፈልጋል። ኢትዮጵያ የኤርትራ ተቃዋሚዎችን፣ ኤርትራ የኢትዮጵያ ተቃዋሚዎችን የመደገፍ አዝማሚያዎችን ማሳየት ማቆም አለባቸው። በስምምነት ሁሉም በሚያውቀው ታዛቢ ባለበት ስምምነት ማቆም አለባቸው። ይሄ የድንበር አካባቢዎችን ሰላም ይመልሳል ተብሎ ስለሚጠበቅ። ከዚህ ውጭ ሌላ ያላት አማራጭ የቀይ ባህርና የባህር ፍላጎቷን ባለብዙ ወገን እንድታደርገውም ይመከራል። ቀይ ባህርን አክሰስ ማድረግ የምንፈልገው በኤርትራ በኩል ወይ በአሰብ በኩል ብቻ ነው የሚል አቋም ካለ ምናልባት ከግትርነት ሊወሰድ ስለሚችል እንደው ባለብዙ ወገን እንድታደርገው ምክሮች የሚሰጡ ተንታኞች አሉ። ይሄ ደግሞ ሁሉንም ባካተተ ውይይት እና ዊን ዊን በሆነ አፕሮች እንዲደረግም ምክር ይሰጣሉ። ኢትዮጵያ ይህንን የምትከተል ይመስለኛል። ሰጥቶ መቀበል የሆነ መርህ እንደምትከተል፣ ዊን ዊን የሆነ አፕሮች እንደምትከተል፣ እኔ አክሰስ ላድርግ ቀይ ባህርን በአሰብ በኩል፣ እናንተ ደግሞ ኢትዮጵያ ውስጥ ከአንዱን መርጣችሁ በንግድ ዘርፍም በምንም የምትጠቀሙበት መንገድ ይፈጠር የሚል ነገር ነበረ ፕሮፖዝ ያደረገችው። የኤርትራ መንግስት ስላልተቀበለው ነው ወደ አጉል አተካራ የተገባው ማለት ነው። በምስራቅ አፍሪካ በረቀቀ የዲፕሎማሲ መንገድ ለምሳሌ እነ ኢጋድን በመጠቀም በእነሱ ማዕቀፍ በአፍሪካ ህብረትን በኩል ይህንን ጉዳዮች ማሳለጥ እንደሚቻል ብዙ ተንታኞች ይናገራሉ። የወደብ አማራጮችን ማሳደግ እዚህ ጋር ሊታየው የሚገባው ነው። አሁን ያሉት የወደብ አማራጮች በኤርትራ በኩል ብቻ አይደለም ያሉት፣ እየተጠቀምን ያለውንም እሱን አይደለም። በኬንያም በጅቡቲም ያሉትን የወደብ አማራጮች በስፋት ሚያደስ አንድ ወደብ ብቻ አይደለም የሚያስፈልገን። ኦፍኮርስ የባህር በር የሚባለው ነገር ያስፈልገናል። ወደብ ሳይሆን የባህር በር የሚባለው ነገር ያስፈልገናል። እሱን እንዴት ነው አክሰስ የምናደርገው የሚለውም እንዲሁ በውይይት ሊመጣ የሚችል ነገር ነው። ከአሜሪካና ከምዕራባውያን ጋር ያላትን ግንኙነትም ደግሞ ማሻሻል ያስፈልጋል። ይሄ የኢኮኖሚ እና የደህንነት ትብብርን ይጨምራል። ከአሜሪካ ጋር ያለውን ግንኙነት ማጠናከር የተለያዩ አሁን የተጀመረውን አይነት እንቅስቃሴ ለመፍጠር ያግዛል። ማዕቀቦች ይነሳሉ፣ የተለያዩ እግዶች ይነሳሉ። ያንን ለማድረግ ይመቻል። ሚዛናዊ የሆነ የውጭ ፖሊሲንም ደግሞ እንድንከተል ይረዳናል። ከምዕራባውያንም ሆነ ከምስራቁ ዓለም ቻይናም ሩሲያም ጋር ያለውን ግንኙነት ሚዛናዊ በሆነ መንገድ እንደው ጭልጥ ብሎ ወደ ቻይና ወደ ሩሲያ ጭልጥ ብሎ ወደ አሜሪካና ምዕራባውያን ሳይሆን እንደው ማዕከላዊውን መንገድ በመፈለግ በዛ አግባብ መጠቀም ያስፈልጋል። ኢትዮጵያ እነዚህን ነገሮች ብታደርግ ቀጠናው ላይ ያላትን የዲፕሎማሲ የበላይነት ታረጋግጣለች የሚሉ ትንተናዎችም ሲሰጡ እንሰማለን።
ማለት ነው። በጥቅሉ ኢትዮጵያ በጣም ትልቁ አዋጭ አማራጭ የሚሆናት ወደ ውስጥ መመልከት ነው፣ ራሷን መመልከት ነው። የሀገር ውስጥ ፖለቲካዊ አንድነትን ማምጣት፣ መረጋጋትን መመለስ፣ የውጭ ዲፕሎማሲና የቀጠና ተጽዕኖን በራሱ ጊዜ መልክ እንዲይዝ የሚያደርግ ስለሆነ ራሷ ላይ ማተኮር እንዳለባት ነው ኢንሲስት የሚያደርጉት ብዙ የፖለቲካ ተንታኞች ማለት ነው። እንግዲህ ይህ የኢትዮጵያና የኤርትራ ጉዳይ ነው አሁን አሜሪካን የሶስትዮሽ የዲፕሎማሲ ጉዳይ ላይ ራሷን እንድታሳትፍ እያደረጋት ያለው ማለት ነው። በኢትዮጵያ በአሜሪካና በኤርትራ ዙሪያ ያሉ ወቅታዊ የጂኦፖለቲካ እንቅስቃሴዎች በጣም እጅግ ተለዋዋጮች ናቸው። አዳዲስ ስልታዊ መደጋገፎችም እንዲሁ መገፋፋቶችም የሚታዩበት ጭምር ነው። ምን አዳዲስ ክስተቶች እየታዩ ነው? ምን አይነት አፕዴቶች አሉ? ከረንት አፕዴቶች ምንድን ናቸው ካልን እንግዲህ አሜሪካ በአሁኑ ወቅት በትራምፕ አስተዳደር ውስጥ በኢትዮጵያና በኤርትራ መካከል 3 ዋና ዋና ዲፕሎማሲያዊ ወይንም ወታደራዊ እንቅስቃሴዎች እየተስተዋሉ እንደሆነ ነው የሚነገረው በሶስቱ ሀገራት መካከል። የመጀመሪያው የአሜሪካና የኢትዮጵያ አዲሱ ስምምነት ነው። 2018 ላይ ነው ያለነው ግንቦት። በዚህ ወር ላይ አዲስ ስምምነት አድርጋለች ኢትዮጵያና አሜሪካ አድርገዋል። ዋሽንግተን ዲሲ ላይ ነው የተደረገው። የኢትዮጵያ ከፍተኛ ልዑክ እነ ዶክተር ጌዲዮን ጢሞቴዎስ የመሩት ከፍተኛ ልዑክ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር የፖለቲካ ጉዳዮች ሚኒስትር ከሆኑት አሊሰን ሁከር ጋርም ጭምር በመሆን የሁለትዮሽ መዋቅራዊ ውይይት ማዕቀፍ የሚባል ስምምነት ተፈራርመዋል። ይህ ስምምነት በንግድ፣ በደህንነት ማለት በመከላከያ ትብብር ዙሪያ ያለ ነው። በቀጠናዊ ሰላም ላይም ጭምር እንዲሁ ያተኮረ ነው። ከሰሜኑ ጦርነት በኋላ በኢትዮጵያ ላይ ተጥለው የነበሩ የጦር መሳሪያ ማዕቀቦች አሉ። የባለስልጣናት የጉዞ እገዳዎች አሉ። እነዚህ ሁሉ እንዲነሱ አሜሪካ ፍንጭ የሰጠችበት ክስተት ነው። ስለዚህ አንዱ ትልቁ አፕዴት እሱ ነው። ሁለተኛው አሜሪካ ወደ ኤርትራ እያደረገች ያለችው መቀራረብ፣ መጠጋጋት ነው። ዲፕሎማሲያዊ መጠጋጋት ልንለው እንችላለን። በአሜሪካ በኩል እንግዲህ ከፍተኛ ዲፕሎማት እንደሆኑ የሚነገርላቸው ማስአድ ቡሎስ ከኤርትራና ከግብፅ ባለስልጣናት ጋር በመነጋገር በኤርትራ ላይ የተጣሉ አንዳንድ ማዕቀቦችን ለማንሳት እንዲሁም የተለየ ግንኙነት ለመፍጠር ከኤርትራ ጋር ግንኙነቷን ለማደስ ፍላጎት እንዳላቸው ነው በስፋት የሚዘገበው። አሜሪካ ይህን የምታደርገው በቀይ ባህር አካባቢ ያለውን የጸጥታ ቀውስ ቅድም ስናነሳ የነበረውን የሁቲን ጥቃት ጨምሮ ለመቆጣጠር አልማ ነው እና የኤርትራ ቅድም እንዳለው ረጅም የባህር ጠረፍ ስላላት ስትራቴጂክ አጋር ልትሆናት ስለምትችል ነው። የኤርትራው ፕሬዚዳንት በአሜሪካ በኩል የመጣውን ዓለም አቀፋዊ አጀንዳ አሁንም በጥርጣሬ እንደሚመለከቱት ግን በቅርቡ የሚወጡ መረጃዎች ይጠቁማሉ። ሌላው አዲሱ ነገር የኢትዮጵያ እና የኤርትራ ድንበር ውጥረት መልሶ ማገገም ነው። ከፕሪቶሪያ ስምምነት በኋላ ላልቶ ነበረ። ኢትዮጵያ ከሶማሌላንድ ጋር ከተፈራረመችው የመግባቢያ ሰነድ በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት በከፍተኛ ሁኔታ መቀዝቀዙም ይስተዋላል። ኤርትራ ደግሞ ይህንን አጋጣሚ በመጠቀም ከግብፅና ከሶማሊያ ጋር የፈጠረችው የሶስትዮሽ ግንኙነት ኢትዮጵያን የመክበብ ስትራቴጂ ነው የሚል ግምትም ስላለ በድንበር አካባቢ የኃይል መልሶ ማደራጀት፣ የጦርነት ስጋቶች እንዳሉ በብዛት ሲገለጽ ነበረ ማለት ነው። ታዲያ የሶስቱ ሀገራት ግንኙነት ዝም ብሎ የሚቀያየር ብቻ ሳይሆን ጥልቅ የሆኑ ፍላጎቶች አሉት፣ ስትራቴጂክ ኢንተረስትም አሉት። እነዚህ ፍላጎቶች ምንድን ናቸው? የኢትዮጵያ ፍላጎት እንደሚታወቀው ግድቡን የታላቁን የኢትዮጵያ ህዳሴ ግድብ ገንብታ አስመርቃለች። ከዚህ በኋላ የሚመጣብኝ ትልቁ ችግር ወደብ አልባነት ነው፣ ላንድ ሎክድ መሆን ነው። ስለዚህ ወደብ ያስፈልገኛል የሚል ፍላጎት አለ። ኤርትራ ይህን የኢትዮጵያን ፍላጎት መሰረት ያደረገ የደህንነት ጥያቄ ታነሳለች፣ የመከላከያ ዲፕሎማሲ ታነሳለች፣ ዲተረንስ ፖስቸሯን ጥያቄ ውስጥ ታስገባለች። ስለዚህ ይህ ፍላጎት አላት። አሜሪካ ደግሞ የምትከተለው ፕራግማቲክ ፖሊሲ አለ። ከዚህ በፊት እንደነበረው አሜሪካ የአይዲዮሎጂ ጥቅም አይደለም የምትፈልገው ከሌሎች ሀገራት ጋር ለመወዳደር። አሁን ጉዳዩ ትራንዛክሽን ሆኗል፣ ከጥቅም ጋር ሆኗል። ስለዚህ አሜሪካ የምስራቅ አፍሪካን ጂኦፖለቲክስ የምታየው በሁለት መነጽር ነው ማለት ነው። አንደኛው የቀይ ባህር ባብል ኤብ መንደብ አካባቢ ያለው ደህንነት፣ ሁለተኛው ደግሞ የኢትዮጵያ የራሷ መረጋጋት። ቀይ ባህር ሰላም ከሆነ የንግድ መሳለጥ ብዙ ችግር አይገጥመውም። ኢትዮጵያ ሰላም ከሆነች የአፍሪካ ቀንድ አይበተንም፣ በኢትዮጵያ የበላይነት በሰላም ይመራል የሚል ፍላጎት አላት። ስለዚህ የቀይ ባህርን ደህንነትን ከኤርትራ ጋር ሆና የምስራቅ አፍሪካ ደህንነትን ከኢትዮጵያ ጋር ሆና ማሳለጥ፣ ሰላም ማድረግ ትፈልጋለች ማለት ነው። በዋናነት ማሰብ የሚኖርብን እዚህ ጋር አሜሪካ በየትኛውም ወቅት ቢሆን አቋሟ ልትቀያየር የምትችል ሀገር መሆኗል። እንዲህ ባለ መልኩ ትስስሮች የፈጠሩት ሶስቱ ሀገራት ወደ የት ያመራሉ የሚለው ነገር በጣም ከግምት ውስጥ ሊገባ የሚገባው ነገር ነው።
ኢትዮጵያ ከምዕራባውያን ጋር ያላቸውን ግንኙነት እያደሰች ባለችበት በዚህ ወቅት አሜሪካ በበኩሏ ኤርትራን ወደ ራሷ ለመሳብ ሙከራ እያደረገች ነው። በቀጠናው ደግሞ ይህ አዲስ ዲፕሎማሲያዊ ሚዛን እየፈጠረ እንዳለ መገንዘብ ይቻላል። ይህ ሚዛን ወደ ሁለት አማራጮች አሉት። ወይ ወደ ቀጠናዊ ትብብር ሊያመራ ይችላል፣ ሪጂናል ኢንተግሬሽን፣ አሊያም ደግሞ በወደብና በውሃ ዙሪያ ያልተፈቱ ጉዳዮች ካገረሹ ወደ አዲስ ግጭት ሊያመራ የሚችልበት ሁኔታም እንዳለ ነው ተንታኞች የሚናገሩት ማለት ነው። ውድ ቤተሰቦቻችን ለዛሬ ያዝነው ፕሮግራም እዚህ ላይ ማብቃት ይኖርብናል። በሶስቱ ሀገራት ወቅታዊ ጉዳይ ላይ እናንተ ምን ሀሳብ አላችሁ፣ ምን አስተያየት አላችሁ የሚለውን ብታጋሩን እጅጉን ደስ ይለናል። ከታች ያለውን የሀሳብ መስጫ ሳጥን ለዚሁ ብትጠቀሙበት ደስ ይለናል። ወደ እናንተ መልሰን የምናደርስ ይሆናል ሀሳብ አስተያየቶቻችሁን። ከኛ ጋር ለነበራችሁ ቆይታ ግን እጅግ አድርገን እናመሰግናችኋለን። አማሃ ደግፋ ነበርኩኝ። በሚቀጥለው ጊዜ በሌሎች ርዕሰ ጉዳዮች መልሰን እንገናኛለን። ጤና ይስጥልን።